ጤና ይስጥልኝ ከቤቴ ጋር የሚቀርበው ግሎባል ዴይሊ ኒውስ የፖድካስት ፕሮግራማችን ተጀምሯል። ዛሬ መጋቢት 2 ቀን 2016 ኤያል በዓለማችንና በሀገራችን ኢትዮጵያ የተሰሙ አበይት ዜናዎችን የቴክኖሎጂና የማርኬቲንግ ዘርፍ መረጃዎችን ይዘንላችሁ ቀርበናል። ዓለም አቀፍ በመካከለኛው ምስራቅ ያለው ውጥረት ተባብሷል። የኢራኑ መሪ አያቶላህ አሊ ካሜኒ መገደላቸውን ተከትሎ ሄዝቦላ በእስራኤል ላይ የሚሳኤል ጥቃት መፈጸሙን አስታውቋል። በዚህም ሳቢያ 3 የአሜሪካ ወታደሮች መገደላቸው ተረጋግጧል። ሎካል የኢትዮጵያ አየር መንገድ በኢራንና በእስራኤል መካከል በተቀሰቀሰው ጦርነት ምክንያት ወደ መካከለኛው ምስራቅ የሚያደርጋቸውን በረራዎች በከፊል ማቋረጡ ተሰምቷል። ቴክኖሎጂ በባርሴሎና እየተካሄደ ባለው የዓለም የሞባይል ኮንግረስ MWC 2016 ሞቶሮላ አዲስ የሚጣጠፍ ፎልደብል ስልክ ይፋ አድርጓል። ሌኖቮም በበኩሉ አዳዲስ የሰው ሰራሽ አስተውሎት ያላቸውን ኮምፒውተሮች አስተዋውቋል። ሌኖቮ ፕሮጀክት ክሪስታል የተሰኘውን ግልጽ ስክሪን ያለው ላፕቶፕ ለእይታ ቀርቧል። ይህ ላፕቶፕ የጀርባው ክፍል በግልጽ የሚታይ ሲሆን የወደፊቱን የኮምፒውተር ዲዛይን አመላካች ተብሏል። ሌኖቮ ኒውስ ሳምሰንግ በባትሪ ቴክኖሎጂ ላይ አዲስ ግኝት ማግኘቱን ገልጿል። አዲሱ ሶሊድ ስቴት ባትሪ ስልኮች ለቀናት እንዲቆዩና በደቂቃዎች ውስጥ ሙሉ በሙሉ እንዲሞሉ የሚያስችል ነው ተብሏል። ስፔስ ኤክስ አዲስ ትውልድ ያላቸውን የስታርሊንክ ሳተላይቶች ወደ ህዋ አምጥቋል። እነዚህ ሳተላይቶች የኢንተርኔት ፍጥነትን እስከ 500 ሜጋቢት ፐር ሰከንድ ለማድረስ ታስበው የተሰሩ ናቸው። ማርኬቲንግ በነዳጅ መስመሮች ላይ በተፈጠረው ስጋት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በትላልቅ የማስታወቂያ ድርጅቶች እንደ ዋፒፒ ያሉ የሰው ሰራሽ አስተውሎትን AIን ወደ ቢዝነስ ሞዴላቸው ለማስገባት አዲስ ስትራቴጂ ነድፈዋል። በዛሬው ውላችን እነዚህና ሌሎች ዝርዝር መረጃዎችን ይዘንላችሁ እንቀርባለን። አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰው አዲስ ጦርነት እና የኢትዮጵያ ስጋት። ዛሬ በመካከለኛው ምስራቅ እየታየ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን ከፍተኛ መሪ አያቶላህ አሊ ካሜኒ በአሜሪካና እስራኤል ጥምር ጥቃት መገደላቸውን ተከትሎ ቀጠናው ወደ ሰፊ ጦርነት አምርቷል። ኢራን በበኩሏ ለአጸፋ እርምጃ ዝግጁ መሆኗን ገልጻለች። ይህ ሁኔታ በኢትዮጵያ ላይም ቀጥተኛ ጫና እያሳደረ ሲሆን በተለይ የኢትዮጵያ አየር መንገድ ደህንነትን ለመጠበቅ ሲል በረራዎችን ሰርዟል። በተጨማሪም የነዳጅ ዋጋ ጭማሪው በሀገሪቱ የዋጋ ግሽበት ላይ ተጨማሪ ጫና ሊፈጥር ይችላል ተብሎ ይፈራል። የቴክኖሎጂው ዓለም በባርሴሎና ስልኮችና የAI እድገትና ሳተላይት ኢንተርኔት በኢትዮጵያ በባርሴሎና እየተካሄደ ባለው MWC 2016 ሞቶሮላ ሬዘር ፎልድ የተሰኘውን 8.1 ኢንች ስፋት ያለው አዲስ የሚጣጠፍ ስልክ ይፋ በማድረግ የገበያውን ቀልብ ሰባል። በሌላ በኩል አንትሮፒክ የተሰኘው የAI ኩባንያ በቻይና የቴክኖሎጂ ላቦራቶሪዎች ላይ የሞዴል ስርቆት ጥቃት ዲስቲሌሽን አታክስ እንደተፈተመበት በመግለጽ ቅሬታ አቀርቧል። ይህም በቴክኖሎጂው ዘርፍ ያለውን ከፍተኛ ፉክክርና የደህንነት ስጋት ያሳያል። የዘንድሮው የባርሴሎና የሞባይል ኮንግረስ MWC 2016 ትልቁ መነጋገሪያ የሚጣጠፉ ስልኮች ናቸው። ሞቶሮላ ያቀረበው ሬዘር ፎልድ ስልክ ከአለፉት ሞዴሎች የሚለየው ስክሪኑ ላይ ምንም አይነት የመጣጠፍ ምልክት ክሪስ የማይታይበት መሆኑ ነው። ይህ ቴክኖሎጂ ሳምሰንግ በገበያው ላይ ያለውን በላይነት ሊፈታተን እንደሚችል ተገምቷል። የሌኖቮ ግልጽ ላፕቶፕ ለምን አስፈለገ የሚለው የብዙዎች ጥያቄ ነው። ኩባንያው እንደሚለው ይህ ቴክኖሎጂ በተለይ ለዲዛይነሮችና ለህንፃ ቀራጺዎች አርኪቴክቶች ስራቸውን ከፊት ለፊታቸው ካለ እውነተኛ አካል ጋር እያነጻረሩ ለመስራት ይረዳቸዋል። ምንም እንኳን አሁን ለሙከራ ያቀረበ ቢሆንም በቅርብ ዓመታት ውስጥ ወደ ገበያ እንደሚመጣ ይጠበቃል። የስታርሊንክ አዳዲስ ሳተላይቶች መታጠቅ የኢትዮጵያም ትልቅ ትርጉም አለው። መንግስት የሳተላይት ኢንተርኔት አገልግሎትን ለመፍቀድ እንቅስቃሴ በጀመረበት በዚህ ወቅት የስታርሊንክ ቴክኖሎጂ መሻሻል በገጠራማ የሀገሪቱ ክፍሎች ፈጣን ኢንተርኔት ለማድረስ ያለውን ተስፋ ያለመልማል። ማርኬቲንግና የቢዝነስ ዘገባዎች የዓለም የነዳጅ ገበያ በሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝ ላይ ከፍተኛ ትኩረት አድርጓል። የነዳጅ ዋጋ በአንድ ቀን ውስጥ እስከ 13% ጭማሪ ያሳይቷል። በማርኬቲንግ ዘርፍ ደግሞ እንደ ዋፒፒ ያሉ ግዙፍ ድርጅቶች ድርጅታቸውን መዋቅር ወደ 4 ዋና ክፍሎች ሚዲያ፣ ፈጠራ፣ ምርት እና ቢዝነስ ሶሉሽንስ በመከፋፈል ኤሌቬት 28 የተሰኘ አዲስ የለውጥ ጉዞ ጀምረዋል። ይህ ለውጥ በተለይ የAI ቴክኖሎጂን በመጠቀም ማስታወቂያ ስራዎችን ለማቀላጠፍ ያለመ ነው። የዛሬው የግሎባል ዴይሊ ኒውስ ፖድካስታችን ይዘት ይህንን ይመስል ነበር። ስለ ጦርነቱ፣ ስለ ኢኮኖሚውና ስለ ቴክኖሎጂው ያቀረብናቸው መረጃዎች ጠቃሚ እንደሆኑ ተስፋ እናደርጋለን። አስተያየት ካላችሁ በስፖቲፋይ ሚዲያ ገጾቻችን ላይ አጋሩን። ፖድካስታችንን ሰብስክራይብ በማድረግ ሁሌም አዳዲስ መረጃዎች በፍጥነት ያገኙ። እኔ ቤቲ ነበርኩ። ነገ በተመሳሳይ ሰዓት በሌላ መረጃ እስክንገናኝ ቸር ሰንብቱ።